ሰላም ጤና ይስጥልን አድማጭ ተመልካቾቻችን መጋቢት 10 2017 ዓ.ም ዕለታዊ መረጃዎችን ይዤ መጥቻለሁ። መረጃዎችን ወደ እናንተ እያደረስኩ አብሬያችሁን ቆየው በለጠ ካሳ ነኝ። እናንተም አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ከቆያችሁ የተለያዩ መረጃዎች ትሰማላችሁ። ዛሬ በተለያዩ አካባቢዎች የጋራ ዘመቻ መታወጁን የፋኖ መሪዎች ገልጸዋል። ከዚህ ጋር በተያያዘ በተለያዩ አካባቢዎች ያሉት ዝርዝር መረጃዎችና የግንባር መረጃዎችን በዝርዝር የማደርሳችሁ ይሆናል። አዲስ ዘመን፣ ቁልቋል በር፣ ማክሰኝት እንዲሁም ደግሞ እስከ ጎንደር ባሉት መስመሮች ከባድ ውጊያ እየተደረገ ነው ያረፈደው። ከዚህ ጋር በተያያዘ ዝርዝር መረጃዎች አሉ። በዚህ ምክንያት ረፋዱን ከደብረ ታቦር ወደ ጎንደር፣ ከባህር ዳር ወደ ጎንደር የነበረ የትራንስፖርት እንቅስቃሴ አዲስ ዘመን፣ ማክሰኝትና ቁልቋል በር እንዲሁም ደግሞ ሌሎች አካባቢዎች ተስተጓጉሎ ቆይቷል ተብሏል። በዚህ ጉዳይ ዝርዝር መረጃ የማደርሳችሁ ይሆናል። ሌሎች አካባቢዎችም እንደዚሁ ወደ ውርጌሳ፣ ውጫሌ፣ ሰከላ እና የተለያዩ አካባቢዎች የሚወስዱ መረጃዎች አሉ። እነሱን አደርሳችኋለሁ። እነዚህ መረጃዎች እየተከታተላችሁ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። ዛሬ መረጃ ማቅረብ ትንሽ ዘግየት ብያለሁ፣ ከሰዓቱ ለሱ ይቅርታ ጠይቃለሁ። ዛሬ መጋቢት 10 ነው። ዛሬ መጋቢት 10 ደግሞ እንግዲህ ብዙዎቻችሁ ከፋኖ ትግል ጋር በተያያዘ የምታስታውሱት ልክ የዛሬ ዓመት በዛሬው ዕለት እንግዲህ በተለይ በጉና ክፍለ ጦርን የመጀመሪያውን የፋኖ ክፍለ ጦር በመመስረት ጭምር ወታደራዊ አደረጃጀት በመስራት ከሚታወቁት የፋኖ ስመጥር መሪዎች መካከል ፋኖ ባንታ ባተ በዛሬው ዕለት ነው እንግዲህ በውጊያ የተሰዋው 1ኛ ዓመቱ ነው። እሱም በተመለከተ እንግዲህ ማህበራዊ ሚዲያዎች ላይ በርካታ ሰዎች ጉዳይ ውስጥ ተቀባበሉ ተመልክቻለሁ። እነዚህን ሰዎች እንግዲህ የትግል ዓላማ ዳር ለማድረስ በአንድ ዓመት ሂደት ውስጥ ምን ጉዞ ሄዷል? ትግሉ ምን ላይ ነው ያለው? የፋኖ አንድነትስ መስዋዕትነት እየተከፈለበት የት ድረስ ነው ያለው የሚለውን እንግዲህ ብዙዎቹ ያው ጥያቄ እየጠየቃችሁ ነው ያላችሁት። የፋኖ አንድነት ወደፊት የማይመጣ ከሆነ ከዚህ የበለጠ ሰብአዊ ኪሳራዎቹ ማህበረሰባዊ ኪሳራው እንዲሁም ደግሞ የጦርነቱ ተራዛሚ ውጤቶች በማህበረሰቡ ላይ ጫና እየፈጠሩ ትግሉም አሉታዊ ውጤት እያመጣ እንደመጣ ምንም ጥርጥር የለውም። ስለዚህ ከዚህ በመነሳት የፋኖ አደረጃጀት በአስቸኳይ ወደ አንድነት መምጣት አለበት። ከዛሬ ዓመት ጀምሮ እስከዚህ ሰዓት ድረስ በርካታ ወጣቶች እንዲሁ በርካታ ታዳጊዎች፣ በርካታ የማህበረሰብ ክፍሎች በጦርነቱ ህይወታቸውን አጥተዋል። ማህበረሰቡን በከፍተኛ ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ የሰላምና የደህንነት ችግር ውስጥ ነው የሚገኘው። ከዚህ ጋር በተያያዘ የህልውና ጦርነቱን ወደፊት ለመግፋትና የሚፈለገውን ውጤት ለማምጣት የፋኖ አንድነት ጉዳይ ይዋሊደር የሚባል አይደለም። እንግዲህ በእነዚህ ስም በተሰውት ስም በሞት ስም ይሁን ወደፊት የትግሉን አደራ ወደፊት ለማስቀጠል ግን የፋኖ አንድነት ጉዳይ ከዚህ የበለጠ ጊዜ በወሰደ ቁጥር ያው የሚደርሰው ጉዳይ በደንብ ይታወቃል። ብዙዎቹ በዚህ ጉዳይ እንግዲህ የሚሰጡት አስተያየት ይህንን ነው የሚያሳየው። ስለዚህ ፋኖ ትግል ከጀመረ 2ኛ ዓመቱን እየያዘ ነው። በዚህ 2 ዓመት ሂደት ውስጥ ያለው አጠቃላይ ሁኔታ መገምገም አለበት፣ ወደ አንድ መምጣት አለበት። የማይሆን ከሆነ ግን ሊፈጠር የሚችለውን አጠቃላይ ፖለቲካዊ፣ ወታደራዊ፣ ማህበረሰባዊ፣ ስነልቦናዊ እንዲሁም ደግሞ በዘላቂነት የህልውና ጉዳይና በኢትዮጵያ ውስጥ የፖለቲካ ውክልናን ማስከበር ጉዳይ በእጅጉ ሊታሰብበት የሚገባ ነው። ምን ሊሆን ይችላል የሚለው ጉዳይ ሁሉም ሰው ሊያስብበት የሚገባ ጉዳይ ነው። ይህም በተደጋጋሚ ብዙዎቻችሁ በአስተያየቶችም ጠይቃላችሁ። ዛሬ ግን ለአስተያየቶችን ጊዜ የለኝም። በአጭሩ መረጃዎችን ነው የማቀርበው። እንግዲህ ዝርዝር መረጃዎችን በግንባር መረጃዎችን በዝርዝር አደርሳለሁ። እነሱን መረጃዎች ከነዚህ ጋር በተያያዘ የፋኖ ወታደራዊ አዛዦች የአማራ ፋኖ አንድነት በጎንደር ቃል አቀባይ ፋኖ ዮሐንስ ንጉሱ፣ የአማራ ፋኖ በጎጃም ወታደራዊ አዛዥ ፋኖ ዝናቡ እንዲሁም ደግሞ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ፋኖ ዘመነ ምህረት እነዚህ ማስተያየት ሰጥተውኛል። እነዚህ አስተያየት አስተላልፈዋል። የዝናቡ በጽሁፍ የተላለፈ መልእክት ነው። ሌሎቹ በስልክ መረጃዎችን አድርሰዋል። እነሱን ጨምሮ ሌሎች መረጃዎችን የማደርሳችሁ ይሆናል። አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። ከዛ በፊት እንግዲህ በቀጠናው ያሉ ጉዳዮችን ላስቀድምና ወደ ግንባር ዝርዝር መረጃዎች እመለሳለሁ። ወደ ቀጠናዊ ጉዳዮች ስንሄድ የኤርትራን ጉዳይ ነው የምናገኘው። የኤርትራ የውጭ ጉዳይ ሚኒስተር በአስመራ ለሚገኙ የመቀመጫቸውን አስመራ ላደረጉ የተባበሩት መንግስታት ድርጅት እንዲሁም ደግሞ የዲፕሎማቲክ ማህበረሰብ አባላት ትናንትና ዝርዝር ማብራሪያና መግለጫ ሰጥቷል። የውጭ ጉዳይ ሚኒስተሩ ኦስማን ሳላህ በማብራሪያቸው በ3 ጉዳዮች ላይ ነው አተኩሮ ማብራሪያ የሰጡት። አንደኛው የኢትዮጵያን የወደብ ጉዳይ በተመለከተ ከዚህ ጋር በተያያዘ፣ ሁለተኛው በትግራይ ውስጥ ያለውና የፕሪቶሪያን የሰላም ስምምነትና የኤርትራ ወታደር በኢትዮጵያ ውስጥ አለ የሚለውን በተያያዘ በ3 ጉዳዮች ላይ አተኩረው ማብራሪያ ሰጥተዋል። በዚህም እንግዲህ ኢትዮጵያ ችግሮቿን በአስመራ ማሳበብ ወይ ደግሞ ለችግሮቿ ኤርትራን ተጠያቂ ማድረግ ማቆም አለባት ነው ያሉት።
ከትግራይም ሆነ በሌላ የኢትዮጵያ ጉዳይ ኤርትራ ጣልቃ አትገባም በትግራይም ሆነ በሌላው የኢትዮጵያ ጉዳይ ብለዋል። ኤርትራ ውጭ ጉዳይ ሚኒስተር በአስመራ ለሚገኙ ዲፕሎማቶች በሰጡት ተጨማሪ ማብራሪያ በተደጋጋሚ ኤርትራ ላይ የሚቀርብባቸው ክስ አሉባልታ መሆኑን የተባበሩት መንግስታት ድርጅት ጨምሮ ሌሎች ዓለም አቀፍ ተቋማትና ዲፕሎማቶች ሊገነዘቡት ይገባል ብለዋል። የኤርትራ ሰራዊት በታወቀ ድንበሩ ላይ ብቻ ነው ሰፍሮ የሚገኘው። በዚህ እንግዲህ ያለበቂ ምክንያት በዚህ በኩል ስማችን እየተነሳ ይገኛል። ይሄ ተቀባይነት የለውም። በዚህም ተጠያቂ አይደለንም። ይህንን ውንጀላ የሚያቀርቡብን አካላት የአልጀርሱን የሰላም ስምምነት የማይቀበሉ የቀድሞ የህወሓት ሰዎች እንዲሁም ደግሞ በኤርትራ ውስጥ የመንግስት ለውጥ ማምጣት አለብን ብለው የሚያስቡ አካላት ናቸው። ስለዚህ ይሄ ተቀባይነት የለውም ነው ያሉት። ሌላው የፕሪቶሪያውን ስምምነት በተመለከተ ይሄ ጉዳይ እኛን አይመለከትም፣ በኢትዮጵያ ውስጥ ጉዳይም ጣልቃ አንገባም ብለዋል። ከዛ ባሻገር የትግራይ ውስጥ ያለውን አሁን የህወሓት የፖለቲካ ሽኩቻና ክፍልን በተመለከተም በዚህ ጉዳይ ኤርትራ እጇ የለበትም፣ የምናውቀው ነገር የለም ሲሉ አስተባብለዋል። ሌላው በኢትዮጵያ የወደብ ፍላጎት ግራ ተጋብተናል ብለዋል። ሶስተኛው እንግዲህ መሰረታዊ ጉዳይ ያነሱት በኢትዮጵያ የወደብ ፍላጎት ግራ ተጋብተናል፣ በኃይልም በዲፕሎማሲም ወደብ ማግኘት አለብን የሚል እንቅስቃሴና ለዚህ ጉዳይ ደግሞ የማሟሟቅ ስራዎች ሲሰሩ ተመልክተናል። ይህንን በተመለከተ ጊዜው ያለፈበት አጀንዳና የተዛባ ምልከታ እንደሆነ ነው የምንረዳው የሚል ምላሽ ነው የሰጡት። እንግዲህ ኤርትራ ከሰሞኑ ከኢትዮጵያና በኤርትራ መካከል ባለው የዲፕሎማሲ እንዲሁም ደግሞ ወታደራዊ ፍጥጫና የቃላት ጦርነት ጋር በተያያዘ በአስመራ ለሚገኙ ዲፕሎማቶች የተሰጠ መግለጫ ነው። ከዛ በፊት በተለያዩ ጉዳዮች የኤርትራ ቃል አቀባይ የማነ ገብረ መስቀል በተደጋጋሚ በትዊተር የሚያስተላልፏቸው መልእክቶችም አሉ ከዚህ ጉዳይ ጋር ትናንትና ግን ጠቅለል ብሎ የቀረበው ይህንን ነው የሚመስለው። ወደ ሌሎች መረጃዎች ቀጥላለሁ። ሌሎች መረጃዎች ወደ ችሎት የሚወስዱ መረጃዎች ናቸው። የችሎትን ውሎ በተመለከተ እንግዲህ በትላንትናው ዕለት በርካታ የአማራ እስረኞች በተለይ ፖለቲካዊ እስረኞች እና የህሊና እስረኞች ፍርድ ቤት ቀርበዋል። ከነዚህ ውስጥ እነ ዮሐንስ ቧያለው የክስ መዝገብ የሚገኙት በርካታ ተከሳሾች ፍርድ ቤት ቀርበዋል። የምስክር መስማት ሂደቱ እንደቀጠለ ነው። እስከሚቀጥለው መጋቢት 12 ይቀጥላል ተብሏል። በዚህም የፌዴራል ፖሊስ አባላት ከባህር ዳር መጥተው ምስክርነት እየሰጡ ነው የሚገኙት። እነዚህ የፌዴራል ፖሊስ አባላት ለሚቀርቡላቸው የመስቀለኛ ጥያቄዎች ተገቢ ምላሽ እየሰጡ አይደሉም ሲሉ ጠበቆቹና ተከሳሾቹም በዚህ ጉዳይ ላይ የማጋለጥ ስራችን ቀጥለናል ብለዋል። በተለይ ጠበቆቹ ለሚቀርቡላቸው መስቀለኛ ጥያቄዎች የሚሰጧቸው ምላሾች እንግዲህ ከጉዳዩ ጋር ያላቸው ግንዛቤና ለዚህ ተብሎ በአቃቢ ሕግ የተሰጣቸውን ኦሪንቴሽን ይዘው እንደገቡ ያሳያል ነው እየተባለው። ፖሊሶቹ ከጠበቆቹ ለሚቀርቡላቸው መስቀለኛ ጥያቄዎች ከሚመልሷቸው ምላሾች መካከል የምትመሰክሩባቸውን ሰዎች ታውቋቸዋላችሁ ወይ? እዚህ በአካል ታውቋቸዋላችሁ ወይ ተብለው ሲጠየቁ አናውቃቸውም፣ በአካል የምንመሰክርባቸው የትኞቹ ሰዎች እንደሆኑ አናውቅም ነው የሚሉት። እንግዲህ በማያውቁ ሰው ላይ ምስክርነት መስጠት ምን ያክል ከጉዳዩ የራቀ እንደሆነ በተለይ የህግ ጉዳይ በውል የምትገነዙ ሰዎች ትረዱታላችሁ። ሌላው ጽንፈኛ የሚለውን ቃል ከየት አገኛችሁት ተብለውም ተጠይቀው ነበር። ጽንፈኛ እያሉ በተደጋጋሚ ምስክርነት ሲሰጡ፣ ለዚህም እንግዲህ አንዱ የራሴ ነው ራሴ ነኝ ይህንን ቃል የምጠቀመው አለ። ሌላው ደግሞ ከመንግስት ያገኘ ነው ብሏል። ይህም እንግዲህ በአቃቢ ሕግ ከተሰጣቸው ኦሪንቴሽን የወሰዱት ስለመሆኑና የመንግስት ፍላጎት ያለበት ምስክርነት መሆኑን ያሳያል ተብሏል። ሌላው ባህር ዳር በነበረው 2015 በሐምሌ 28 እና 29 ከበባ ተደርጎብን በፋኖ ተማርከን ነበር ብላችኋል ተብለዋል። ተማርከን ነበር ብለዋል። እነሱም ሲያስረዱ አዎ ፋኖ ከበባ አድርጎብን ነበረ። ከበባ ያደረገባቸው አካል ፋኖ ስለመሆኑ በምን አወቃችሁ ተብሎ ሲጠየቁ ፀጉራቸውን ያሳደጉ ስለሆኑ ነው ፋኖ ይሆናሉ ብለን እያሰብ ነው የሚል ምላሽ ነው እየሰጡት። ከሌላው እንግዲህ በሚዲያ ዮሐንስ ቧያለውና ክርስቲያን ታደለን እናውቃለን ከተከሰሱበትና ምስክርነት ከምንሰጥበት ጉዳይ ጋር ግን የተያያዘ የምናውቀው ነገር የለም የሚል እንደዚሁ ምላሽ ሰጥተዋል። ዛሬም ይቀጥላል ተብሏል። ሌላው ፍርድ ቤት እንደዚሁ ከቀረቡት መካከል እነ ዮርዳኖስ አለሜ እነ ሲሳው ግቸው ያሉበት መዝገብ እነ ዶክተር ሲሳው ግቸውና እነ አርቲስት ዮርዳኖስ አለሜ በተከሰሱ በ12 ተከሳሾች በሚገኙበት መዝገብ ያሉትም ትላንትና ቀርበው ነበረ። በዚህ እንግዲህ ለመጋቢት 29 ተለዋጭ ቀጠሮ ተሰጥቷል። የሚመለከተው ጉዳይ አለ አልጨረስኩም መዝገቡን በማለቱ ፍርድ ቤቱ
በዚህ ላይ እንግዲህ ዮርዳኖስ አለሜ በርካታ ጉዳዮችን ለፍርድ ቤቱ አስረድቷል። ወደ እስር ቤቱ የሚገቡልን መጽሐፍት የኦሮሞን ታሪክ ብቻ የያዙ እንዲሆኑ ተደርገዋል በሚል ጌዳ ሜልባ የሚለውን እንዲሁ ደግሞ የኦሮሞ ባህል የሚለውን የኦሮሞ ታሪክ በ16ኛው ክፍለ ዘመን የሚለውን የሶስት መጽሐፍቶችን በመያዝ ለፍርድ ቤቱ ለማስረዳት ሞክረዋል። በተለይ አንዳንዶቹ መጽሐፍቶች ጥላቻን፣ ግጭትን የሚቀሰቅሱ መጽሐፍቶች ናቸው ወደ እስር ቤት እንዲገቡ እየተደረገ ያለው። ሌሎች እኛ የጠየቅናቸው መጽሐፍት ግን ወደ እስር ቤት እየገቡልን አይደለም ሲል ለፍርድ ቤቱ አስረድቷል። ይህም እንግዲህ ዳኞቹ በዚህ ጉዳይ ላይ ውሳኔ እንሰጥበታለን ብለዋል። የተመለሱባቸውን መጽሐፍቶች እሱም አስረድቷል። በነገራችን ላይ በርካታ የታሪክ መጽሐፍቱን በአዲስ እየጻፉ ያሉት በተለይ ይሄ የኦሮሞ ታሪክ የሚለው መጽሐፍ ከኤርትራ ደጋማው ክፍል ኤርትራ ደጋማው ክፍል ውጭ ያለው ሌላው የኢትዮጵያ አካባቢ የኦሮሞ ነው፣ ሌላው መጤ ነው፣ ኦሮሞ ነባር ህዝብ ነው የሚሉ አዳዲስ የታሪክ ትርክቶች ጭምር ይዘው የመጡ ጽሁፎች ናቸው። ጌዳ መልባ የሚለውን ብታነቡት እኔም እጋብዛለሁ። ከበርካታ ዓመታት በፊት ነው እንግዲህ ይህን መጽሐፍ ያየሁት። ሱዳን ውስጥ ኦነግ ያሳተመው መጽሐፍ ነው። በጣም በከፍተኛ ጥላቻ የተሞላበት መጽሐፍ ነው። እንግዲህ በምን ያክል ደረጃ በምን ተኮትኩተው እንዳደጉ የአሁኑ ፖለቲከኞች እንደዚህ አይነት ሰነዶች ያሳያሉ። ሌላው ፍርድ ቤት ቀርበውና አነጋጋሪ የነበረው ዶክተር ዳንኤል ተሾመ ነው። ዶክተር ዳንኤል ተሾመ የሕክምና ባለሙያ ነው። ለመከላከያ ምስክር ለሚያዝያ 24 ተቀጥሯል። ዶክተር ዳንኤል ለፍርድ ቤቱ ሲያስረዳ እኔ በወልቂጤ ዩኒቨርሲቲ እና ሆስፒታል የምሰራ ሐኪም ነኝ። የታሰርኩት በአማራነቴ ነው እንጂ ምንም የፈጸምኩት ወንጀል የለም ብሏል። እንግዲህ አቃቤ ሕግ ዋስትናዬን ያስከለከለኝ የተመስገን ጥሩነህ ቤተሰብ ነህ፣ የተመስገን ጥሩነህ ዘመድ ነህ በሚል እና ተመስገን ጥሩነህን ለመግደል ተንቀሳቅሰሃል ወይ ደግሞ ለመግደል አስበሃል በሚል ነው የከሰሰኝ። ይሄ በፍጹም ውሸት ነው። የስጋ ዘመዴ ነው። እናቱን የአቶ ተመስገን ጥሩነህን እናት በሙያዬ ለ5 ዓመታት የሕክምና ድጋፍ አድርጌላታለሁ። ተመስገን ጥሩነህን ግን በአካል አግኝቼው አላውቅም፣ ልገድለውም አልችልም፣ አስቤም አላውቅም። ስለዚህ ተመስገን ጥሩነህን ልትገድል አስበሃል በሚል የተመሰረተብኝ ክስ መሰረተ ቢስ ነው። ስለዚህ ዋስትና መብቴ ሊረጋገጥ ይገባል የሚል ነው ለዳኞቹ ያስረዳው። የዶክተር ዳንኤል ተሾመ ለሚያዝያ 24 2017 ዓ.ም ቀጠሮ ተሰጥቶታል ነው የተባለው። ወደ ሌሎች መረጃዎች ስንሄድ የህወሓትን አንድ መረጃ ላድርስና ወደ ግንባር ዝርዝር መረጃዎች እመለሳለሁ። የህወሓት ጉዳይ መነጋገሪያ ሆኗል። በተለይ ሰሞኑን ጌታቸው ረዳ ከሮይት ሚዲያ ጋር የሰጠውን ረጅም ቃለ ምልልስ ተከትሎ በርካታ ሰዎች አሁን ስለ ህወሓት የአንዳንድ ነገሮች እየተገለጡላቸው መሆኑን የሚያሳዩ አጫጭር መረጃዎች እየወሰዱ ሲያራቡ ነው የሚታዩት፣ የመንግስት ሚዲያዎችም ጭምር። በዚህ እንግዲህ መነጋገሪያ ከሆኑት የጌታቸው ረዳ የቃለ ምልልሶች መካከል 8 ቢሊዮን የኢትዮጵያ ብር ለታጣቂዎች በጀት አውጥተናል፣ የሌሎች ማህበራዊ አገልግሎት መስጫዎችን፣ ሕክምና፣ ትምህርት ቤቶች፣ የሌሎች የመንግስት ሰራተኞች ደሞዝን አግደን ለዚህ የና ያክል ገንዘብ አውጥተናል የሚለው ጉዳይ የብዙዎቹ መነጋገሪያ ሆኗል። እንግዲህ በትግራይ ውስጥ የሚገኙ ታጣቂዎች እንዳይበተኑ ለማድረግ ከፌዴራል መንግስቱ ለክልሉ ይበጀት የነበረው በጀት በቀጥታ ለታጣቂዎቹ ደሞዝ፣ ስንቅ እንዲሁ ደግሞ ወታደራዊ ቁሳቁስ ማሟያ ሆኖ 8 ቢሊዮን ብር። ይሄ ማለት በነገራችን ላይ ከትግራይ ክልል በጀት በ2 ቢሊዮን ብር ብልጫ ያለው ነው። አሁን በእርግጥ ያው የክልሎች በጀት ቁጥሩ ጨምሯል ብር ስለወደቀ። ይሄ ግን ከነበረው ከአጠቃላይ የትግራይ ክልል በጀት በ2 ቢሊዮን ብር ብልጫ ያለው ገንዘብ በዚህ መንገድ ለታጣቂዎቹ ወጥቷል ተብሏል። አሁን በዚህ ጉዳይ ላይ ጌታቸው ይህንን አለ የሚለውን እና የብልጽግና ደጋፊዎች ጭምር የሚያራምዱትን ይህንን ፕሮፓጋንዳ በተመለከተ ግን ምላሹ ይሄ ሲሆን እነ አብይ አህመድ አያውቁም ወይ? የትግራይ ክልል በጀት ለታጣቂዎች ገንዘቡ ሲመደብ እና አብይ አይደሉም። ስለዚህ ተጠያቂዎቹ እና አብይ አይደሉም ወይ የሚለው ጉዳይ ነው እንግዲህ እዚህ ላይ አብሮ መታየት ያለበት። ጌታቸው ብዙ ጉዳዮችን ነው እንግዲህ ያነሳው ከኤርትራ ጉዳይ ጋር እንዲሁም ደግሞ በሚሊሻ ሰበብ ተፈናቃዮችን ለመመለስ እንቅስቃሴ እያደረግን ነው የሚል። በነገራችን ላይ ተፈናቃዮችን በሚሊሻ መንገድ ለመመለስ እንቅስቃሴ እያደረግን ነው ከሚለው ላይ ትላንትና ሙሉጌታ ዘለቀ የተባሉ ሰው ካደረጉት ቃለ ምልልስ ላይ እና ወልቃይትን ለትግራይ ይመለስ የሚለው አስተያየታቸው ብዙዎች ሲነጋገሩበት የታየ ጉዳይ ነው። በዚህ ላይ እንግዲህ ጌታቸው ረዳ ሚሊሻ ለማስፈር ሚሊሻ ለመላክ እንቅስቃሴ አድርገን ነበር እያለ ከነጌታቸው ረዳ በላይ እንግዲህ የህወሓት ጠበቃ የህወሓት አለኝታ ሆነው የሚከራከሩ ያውም ደግሞ በወቅታዊ የአማራ ህልውና ትግል ያገባናል የሚሉ ሰዎች ሲታዩ ሐሳባቸው ምንድነው? የህልውና ትግልስ ማለት ነው የትግራይ ሚሊሻና የትግራይ ፖለቲካ ወልቃይትን፣ ጠለምትን፣ ራያን መልሶ የያዝና በዛ አካባቢ የሚኖረው የአማራ ህዝብ ግፍና ሰቆቃ ውስጥ ይግባ ወይ? ላለፉት 30 እና 40 ዓመታት የተፈጸመው ግፍና ሰቆቃ የዘር ማጥፋት ይቀጥል ማለት ነው ወይ?
ለአማራ ህልውናና ለአማራ ትግል ማሰብስ ይሄ ነው ወይ የሚለው ጉዳይ እንግዲህ ፊት ለፊት ምናልባት ሰዎች ፈቃደኛ ከሆኑ በሚዲያ እነዚህ ሰዎች አቅርቦ ማናገር ሁሉ ያስፈልጋል። እንደ እነዚህ አይነት ሰዎች እንግዲህ እነ ሴኮ ቱሬ ጌታቸው አይነት ሰዎች ናቸው እንግዲህ እየወረዱ በረሃ ድረስ በህወሓት ዓላማና በወቅቱ ሰሜን ዕዝ በተመታበት ጊዜ ነሴኮ ቱሬ ጌታቸው በወቅቱ እንግዲህ አብረው መስዋዕትነት የከፈሉ ሰዎች ናቸው። ሰሜን ዕዝ ሲጠቃ አማራ ጋር ሂሳብ እናወራርዳለን እያለ ህወሓት ሲፎክር እነዚህ ሰዎች አዎ መሆን አለበት የሚሉ ሰዎች ነበሩ። ለዛም እንግዲህ የመጨረሻውን ዋጋ የተቀበሉ ናቸው። አሁን ደግሞ አዲስ እየመጡ ያሉት ጉዳዩን በነጠላ ለማየት የሚሞክሩ እውነታው ግን ለህወሓት ወልቃይትንም ራያንም ጠለምትንም አሳልፋችሁ ሰጥታችሁ በዛ የሚኖረው የአማራ ህዝብ የህልውና አደጋ ውስጥ ተመልሶ ይግባ የሚለው እና የአማራ የህልውና ጥያቄዎች ከሚባሉት እና የህልውና ትግል ከሚባለው ውስጥ ይሄ ጉዳይ አብሮ አልነበረም ወይ? መቼ ነው እነዚህ ሰዎች የአማራን የህልውና ትግል የሰሙት? መቼ ነው ጥያቄዎቹንስ በቅደም ተከተል መገንዘብ የሚችሉት የሚለው ጉዳይ አብሮ የሚነሳ ነው የሚሆነው። ለማንኛውም ወደ መረጃዎቹ ነው የምሄደው። እንግዲህ በዛሬው ዕለት በተለያዩ አካባቢዎች የአንድነት ዘመቻ መጀመሩን የሚያሳዩ ዝርዝር መረጃዎች አሉ። ከዚህ ጋር በተያያዘ እንግዲህ በተለይ በጎንደር ማዕከላዊ ጎንደር አዋሳኝ አካባቢዎች በበርካታ አካባቢዎች ነው ውጊያ እየተደረገ የሚገኘው። ዘመቻ አንድነት ተብሎ እንደሚጠራ ፋኖ ዮሐንስ ንጉሱ የአማራ ፋኖ አንድነት በጎንደር ቃል አቀባይ፣ ፋኖ ዘመነ ምህረት ከአማራ ፋኖ ጎንደር ጠቅላይ ግዛት እዝ እንዲሁም ደግሞ ከአማራ ፋኖ ጎጃም እዝ ደግሞ የወታደራዊ አዛዥ ፋኖ ዝናቡ ልንገረው በአሰራጩ ጽሁፍና በስልክ ቃለ ምልልሶቻቸው ይህንን ተናግረዋል። በተለይ የአማራ ፋኖ አንድነት በጎንደር ቃል አቀባይ ይህንን ጨምሮ ገልጿል። የጎንደር የበጋሻው እሱ የሚመራው ክፍለ ጦርና ሌሎቹ ክፍለ ጦሮች በተለያዩ ቦታዎች ውጊያ እያደረጉ መሆናቸውን በ10 ቦታዎች ውጊያ እየተደረገ መሆኑን ነው የገለጸው። በመረጃዎች መሰረት ደግሞ በተለያዩ አካባቢዎች ያሉ ውጊያዎችን ተጨማሪ መረጃ ይዣለሁ። ሚዲያዎቹ ትኩረት እንዲሰጡት ይህንን ዘመቻ ያስፈልጋል። እየተከታተል ለረጅም ቀናት የሚቆይ የጋራ ዘመቻ ነው። ስለዚህ ትኩረት ስጡ፣ መረጃዎች እናደርሳለን፣ የጋራ መግለጫ ይሰጣል ነው ያለው ፋኖ ዮሐንስ ንጉሱ። ፋኖ ዘመነ ምህረት ደግሞ ማክሰኝትና አካባቢ በተደረገው ውጊያ የአማራ ፋኖ በጎንደር አንድነትና የአማራ ፋኖ ጎንደር ጠቅላይ ግዛት እዝ መብረቁ አጼዎቹ ክፍለ ጦር በጋራ ያደርጓቸውን ዘመቻዎች ገልጿል። ከዚህ ጋር በተያያዘ ጎንደር በቅርብ ርቀት በምትገኘው ማክሰኝት ከተማ ከማለዳ 1 ሰዓት ጀምሮ ከባድ ውጊያ ሲደረግ ነው እያረፈደው። በከተማዋ በተለይ የመንግስት መስሪያ ቤቶች፣ የአስተዳደር፣ የፖሊስ ማዘዣ ጣቢያና በቴክኒክና ሙያ የሚገኙ ወታደራዊ ካምፕ ላይ እንደዚሁ ጥቃቶች ተፈጽመዋል። ከተማ ውስጥ ከፍተኛ የሆነ የጨበጣ ውጊያ ነው እየተደረገው። የእጅ በእጅ ውጊያ፣ የደረሰው ጉዳት በዝርዝር አልታወቀም። ከተማው እንግዲህ እስከ 4 ሰዓት ተኩል ድረስ በፋኖ ቁጥጥር ስር እንደነበረ፣ በዚህ ምክንያት ከደብረታቦር ጎንደር፣ ከባህር ዳር ጎንደር ያለው የትራፊክና የትራንስፖርት እንቅስቃሴ ቆሞ እንደነበር፣ እንደዚሁም ከማክሰኝት ከአስተዳደር ጽሕፈት ቤት ከመከላከያ ካምፕ ባሻገር የጎዳና ላይ ውጊያም ተደርጎ እንደነበር ተገልጿል። የጨበጣና የእጅ በእጅ ውጊያ ነው እየተደረገው ተብሏል። ከዚሁ በቅርብ ርቀት ከአዘዞ ከ24 በላይ ወታደራዊ ተሽከርካሪዎች ጭነው ሲመጡ ምንዝሮ ላይም እንደዚሁ የደፈጣ ጥቃት ተፈጽሞ በወታደራዊ ተሽከርካሪዎች ላይ ጉዳት ደርሷል። የደረሰው ጉዳት በማክሰኝትም እዚሁ ላይ ምንዝሮ ላይም አልታወቀም ነው የተባለው። ተጨማሪ መረጃዎችን ያው እየተከታተልኩ ወደፊት የሚያደርሳችሁ ይሆናል። በተመሳሳይ ከማክሰኝት በቅርብ ርቀት በምትገኘው ከተማ ቁልቋል በር ላይም እንደዚሁ ውጊያ ተደርጓል። በማክሰኝት ዙሪያ ሁለቱም የፋኖ ዞች ናቸው እንግዲህ ከላይ እንደተገለጸው ውጊያ ተሳትፎ ያደረጉት። ከዚህ በቁልቋል በር በቅርብ ርቀት የሚገኝ ሌላ ቦታ ደግሞ አዲስ ዘመን ከተማ ነው ውጊያ ሲደረግ ያረፈደው። አዲስ ዘመን ሊቦ ከምከም ወረዳ ማለት ነው። በማረሚያ ቤቱ አካባቢ ከማለዳው 12 ሰዓት ጀምሮ ከባድ ውጊያ ሲደረግ ነው ያረፈደው። በዚህ ውጊያ እንግዲህ የደረሰው አጠቃላይ ሰብአዊ፣ ቁሳዊ፣ ወታደራዊ ጉዳት አልታወቀም ተብሏል። ይህ እንግዲህ ውጊያው እስከዚህ ሰዓት ድረስ እንደቀጠለ እንደሆነ የመረጃ ምንጮች ገልጸዋል። የትራንስፖርት እንቅስቃሴም ቆሞ ነበር። በፋኖ ዮሐንስ ንጉሱ ጨምሮም እንግዲህ አርማጭሆም ከትላንት የጀመረው ውጊያ አለ ብሏል። በተመሳሳይ ወገር አካባቢም ውጊያዎች እንዳሉ ነው የገለጸው። በቋራም ያው ትላንትና ከባድ ውጊያ ሲደረግ ነው የዋለው። ቋራ አካባቢ ያለውን መረጃ ምንጮችን ዋቢ ማድረግ ላድርሳችሁ። ቋራ ትላንትና አሶል ተብሎ የሚጠራ ቦታ ከባድ ውጊያ ተደርጓል። ይህንን የቋራውን ውጊያ በተመለከተ በርካታ የብልጽግና ገጾች እና የብልጽግና ደጋፊ የማህበራዊ ሚዲያ ተሳታፊዎች
የተለያዩ መረጃዎች ሲያሰራጩ ነበር። ይህንን በተመለከተ እንግዲህ ያለው እውነታ ምን ይመስላል የሚለውን በተመለከተ በዚህ ውጊያ ከፍተኛ ወታደራዊ፣ ሰብአዊ፣ ቁሳዊ ጉዳት ደርሷል። በውጊያው ከ15 በላይ የመንግስት ወታደሮች ሙትና ቁስለኛ ሲሆኑ 21 የሚሆኑት ደግሞ ወደ ፋኖ ተቀላቅለዋል ነው የተባለው። የአድማ ብተና፣ የሚሊሻ እንዲሁም የመከላከያ አባላትን ጨምሮ በዚህም ከ20 በላይ ነፍስ ወከፍ መሳሪያዎች በፋኖች ገብተዋል። በፋኖች በኩልም እንደዚሁ ጉዳት ደርሷል። በዚህም 3 የሞት ጉዳት ደርሷል ነው የተባለው። አንድ የክፍለ ጦሩ ምክትል ዘመቻ መሪን ጨምሮ ሌሎች 2 የፋኖ አባላት እንደዚሁ የሞት ጉዳት አስተናግደዋል። ሌሎችም የአካል ጉዳት ደርሶባቸዋል። ይህንን በተመለከተ እንግዲህ የፋኖ ምክትል የዘመቻ መሪ በተለይ የቋራ ኦሜድላ ክፍለ ጦር መሪ ነው በዚህ ውጊያ እንግዲህ ምክትሉ የተገደለው። ይህንን በተመለከተ የብልጽግና ገጾች አረጋ እያሉ እንግዲህ ከአሁን በፊት በተለይ በአዲስ ዘመንና በአካባቢው በብናትና በበለሳ ይንቀሳቀስ የነበረውን ሰውዬ ፎቶግራፍ ለጥፈው ነበር። ይህ ሰውዬ ደግሞ አመሻሹን እንዳለ ያው ለማህበራዊ ሚዲያዎች ገልጿል። እኔ አልሞትኩም ውጊያ ላይ ነኝ የሚል እንግዲህ ብልጽግና ለዚህ ፕሮፓጋንዳ ያወጣውን ወጪና የሚዲያ ስምሪቱ ሲታይ በውጊያው ምን ያክል እድል እንደናፈቃቸው የሚያሳይ ነው። በዚህ ጉዳት እንግዲህ ከ60 በላይ የፋኖ አባላትን ገድለናል ነው ያሉት። እውነታው ግን 3 ነው። ይህም የፋኖች ያረጋገጡ ነው። በዚህ ጉዳይ ላይ የቋራ ኦሜድላ ክፍለ ጦር ዝርዝር መግለጫ እንደሚሰጡ ነው የተናገሩት። ትላንትና በውጊያ ላይ ጉዳት የደረሰባቸውን ወታደራዊ የዘመቻ መሪ የፋኖ ማለት ነው ጨምሮ በስማቸው ዘመቻዎች በቅርቡ ይደረጋሉ። አሁን ከሚደረገው ዘመቻ ጋር ተሳስሮ መግለጫ ይሰጥበታል ነው ያሉት። ቋራ ያለው ጉዳይ ይህንን ነው የሚመስለው። በቋራ በገለጎ ከተማም እንደዚሁ በተለያዩ አካባቢዎች ከፍተኛ ውጥረቶች አሉ ተብለዋል። ደቡብ ጎንደር አንበሳሜ ከተማ እንደዚሁ ከሌሊቱ 10 ሰዓት ጀምሮ እስከ ረፋድ 4 ሰዓት ድረስ በከተማ ውስጥ ከፍተኛ ተኩስ ነበረ፣ ውጊያም ነበር ተብሏል። በነበረው ውጊያ የደረሰው ሰብአዊ፣ ቁሳዊ ጉዳት አልታወቀም። ሆኖም አንዱ የወረዳ ከፍተኛ አመራር ጉዳት ደርሶበታል፣ የሞት ጉዳት ተብሏል። በሌሎች በሚሊሻ መከላከያ፣ በፖሊስ ላይ የደረሰው ጉዳት አልታወቀም። በፋኖ በኩልም እንደዚሁ እንግዲህ የከተማ ውስጥ ውጊያ ስለነበር የሞት ጉዳቶች አሉ ተብሏል። እሱን ዝርዝር መረጃዎች ወደፊት የሚወጡ ይሆናሉ። እዚህ እንግዲህ ደቡብ ጎንደር ካሉት አዲስ ዘመን ከምከም እስከ ጎንደር ካሉት ቀጠናዎች ወደ ደቡብ ወሎ ስንሄድ ከደቡብ ወሎ በተለይ ከደሴና ከአካባቢው ወደ ውርጌሳና መርሳ ወታደራዊ እንቅስቃሴዎች አሉ ነው የተባለው። ከጠዋት ጀምሮ 2 መድፍና ሞርተር የጫኑ በርካታ ወታደራዊ ተሽከርካሪዎች ከማለዳ ጀምሮ ከሐይቅ ወደ ውጫሌ አቅጣጫ ሲንቀሳቀሱ ነበር ተብሏል። ይህንን ተከትሎ ውርጌሳ አካባቢ ከባድ መሳሪያ ድብደባ እየተደረገ መሆኑን የመረጃ ምንጮች ገልጸዋል። በተለይ ውርጌሳ ጉሎ ድልድይ ጉሎ ወንዝ ተብሎ ከሚጠራው ሞላ ከተማ፣ ጋቲራ ጊዮርጊስ፣ አሮጌ እና ጎንፎ ጨፌ ተብሎ የሚጠሩት አካባቢዎች የከባድ መሳሪያ ድብደባዎች እንደቀጠሉ መሆናቸውን የመረጃ ምንጮች እየገለጹት፣ በዚህ የደረሰው ጉዳት ካለም በሌላ የመረጃ ሰዓታችን በዝርዝር የምንመለስበት ነው የሚሆነው። ሐይቅ ከተማ ሰሞኑን እንግዲህ ሐይቅ አካባቢ ያሉ መረጃዎች እያደረስኳቸው ነው። ሐይቅ ከተማ ኮማንደር መሐመድ የሚባል የከተማ ፖሊስ አዛዥ በተለይ የከተማ ነዋሪዎች የባንክ ሰራተኞችን ሰብስቦ የፋኖ ስም እየጠራ የፋኖ ዓላማ የፖለቲካ ትግል አለመሆኑን ሲናገር ነበር ተብሏል። በተለይ እንግዲህ ፋኖ ድርሳን ብርሃኔን ስሙ በተደጋጋሚ በመጥራት የአካባቢው ተወላጅም ስለሆነ እሱም በመጥራት ከእሱ ጋር ግንኙነት አላችሁ በሚል የባንክ ሰራተኞችን እንደዚሁ ሲያስፈራራ ሲያስጠነቅቅ ነበረ። እነሱን የምትደግፉ ካላችሁ አርፋችሁ ተቀመጡ የሚል እና በከተማው ውስጥ የፋኖ ጥቃት ሊፈጸም ስለሆነ መረጃ ደርሶናል። ስለዚህ ጥቃት የሚፈጸም ከሆነ እዚህ ያላችሁ ሰዎች ናችሁ ተጠያቂ የምትሆኑት በሚል ማስፈራሪያ ሰጥ ነበር ኮማንደር መሐመድ ተብሏል። ወደ ሰሜን ወሎ ኦስታይሽ ስንመለስ ሰሜን ወሎ ኦስታይሽ ጋዞ ከተማ ትላንትና 9 ሰዓት በከተማው ዙሪያ ውጊያ ሲደረግ አምሽቷል ተብሏል። በዚህ ውጊያ የደረሰው ጉዳት አልታወቀም። ወደ ወረዳው ከተማ ስታይሽ የጋዞ ወረዳ ከተማ ዘልቀው የገቡ የፋኖ ኃይሎች ናቸው ጥቃት ከፍተው የነበረው ተብሏል። እንግዲህ ከ2 ቀናት በፊትም በተመሳሳይ በዚህ ከተማ የአማራ ፋኖ ወሎ ዕዝ ድንገተኛ ጥቃት በመፈጸም የሚሊሻ ዘመቻ መሪን ጨምሮ በርካቶች ሙትና ቁስለኛ ሲሆኑ የአንድ የቡድን መሳሪያ በተለይ ዲሽቃ እና መትረጊስ እንዲሁም ደግሞ ሌሎች የነፍስ ወከፍ መሳሪያዎችን ወስደዋል። የቡድን መሳሪያዎች መትረጊስ ሲጨምር 2 ይሆናሉ ነው የተባለው። ወደ ጎጃም ስንሄድ ሰከላና አካባቢው ትላንትና ውጊያ ሲደረግ ነው የዋለው። ዛሬም የዙ 23 ተኩስ አለ፣ ድብደባ አለን የተባለው ሰከላ ዳጊ አቦላ ተብሎ የሚጠራው ቀበሌ ትላንትና ከሰዓት በኋላ
በነበረው ውጊያና በተፈጸመ ድንገተኛ የደፈጣ ጥቃት እንደዚሁ በመንግስት ኃይሎች ላይ ጉዳት ደርሷል። ከአዲስ ቅዳምና ችጓሊ አቅራቢያ ወደ ሰከላ ዳጊያ ቦላ አካባቢ እንቅስቃሴ ያደርጉ በነበሩ የመንግስት ወታደሮች ላይ ነው ጥቃት የተፈጸመው ተብሏል። ዛሬም በዚህ አካባቢ የዙ 23 ድብደባ አለ ነው የተባለው። በተመሳሳይ በዚሁ ቀጠና ከጉላ እስከ አዲስ ቅዳም እንደዚሁ ለ3 ሰዓታት የዘለቀ ውጊያ ሲደረግ ውሏል ተብሏል። በዚህም ውጊያ በርካታ የመንግስት ወታደሮች ወደ ቀጠናው የገቡ ጉዳት ደርሶባቸዋል። 3 የነፍስ ወከፍ መሳሪያዎች እና የቡድን መሳሪያ ተተኳሾች በፋኖ እጅ ገብተዋል ነው የተባለው። መረጃዎቹ የተገኙት የአማራ ፋኖ በጎጃም የጊዮን ብርጌድ እና የ10 አለቃ ኤፍሬም አጥናፉ ብርጌዶች በጋራ ያደርጓቸው ዘመቻዎች እና ቃል አቀባዮቹ ወይም ደግሞ የብርጌዶቹ የህዝብ ግንኙነቶች ያሰራጯቸው መረጃዎች ናቸው። ከአንድነት ዘመቻው ጋር በተያያዘ የአማራ ፋኖ በጎጃም ወታደራዊ አዛዥ ፋኖ ዝናቡ የአንድነት ዘመቻ በተመሳሳይ ሰዓት በተመሳሳይ ቀን በሁሉም ቦታዎች ዛሬ መጋቢት 10 ተጀምሯል የሚል ጽሁፍ አሰራጅቷል። በጽሁፉ ላይ የጋራ ተቋም ለመመስረት በፍጥነት የጋራ ተቋም ለመመስረት የአንድነት ማብሰሪያ ወይም ደግሞ የአንድነት ገቢር ማሳያ ነው ይሄ ዘመቻ ህልውናችን በተባበረ ክንዳችን በሚል ነው ይህንን ጽሁፍ ያሰራጨው ደግሞ መግለጫውን ያወጣው። ከሌሊቱ 10 ሰዓት ጀምሮ የጋራ ቅንጅት ዘመቻዎች ተጀምረዋል ብሏል። እንግዲህ ይህንን በተመለከተ በተለያዩ አካባቢዎች ያሉ ዝርዝር መረጃዎችን እየተከታተልኩ የማቀርብላችሁ ይሆናል። አሁን በሰዓት መረጃዎች ወደ እናንተ እየደረሱ ባሉበት ሰዓት ማክሰኝት አካባቢ የነበረ የፋኖ ኃይል ከከተማው ወጥቷል። ደራ ያለው ከከተማው ወጥቷል። አዲስ ዘመን ያለውና ውርጌሳ ያለው ባለበት እንደሆነ ነው መረጃዎች የሚያሳዩት። የተከታተልኩ መረጃዎች ወደ እናንተ የማደርስ ይሆናል። ወደ አፍሪካ ቀንድ መረጃዎቻችን ስንሄድ በአፍሪካ ቀንድ የሶማሊያ ፕሬዝዳንት ለጥቂት ነው ከሞት የተረፉት ተብሏል። መገናኛ ብዙሃን ሰፊ ሽፋን ሰጥተው እየተነጋገሩበት ያለው ጉዳይ ነው። የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ለጥቂት ነው የተረፉት ተብሏል። ቪላ ሶማሊያ ወይም ደግሞ የሶማሊያ እንግዲህ ቤት ተብሎ ከሚጠራው ቤት ከለቀቁ ከጥቂት ደቂቃዎች በኋላ በተፈጸመ የቦምብ ጥቃት የፕሬዝዳንቱ ስታፎች ቆስለዋል። ግቢ ውስጥ ያሉ በርካታ ተሽከርካሪዎች እንደዚሁ ወድመዋል። ህንፃው ላይ ጉዳት ደርሶበታል። ፕሬዝዳንቱ ለጥቂት ነው ከሞት የተረፉት ተብሏል። ይሄ እንግዲህ አልሸባብ የፈጸመው ጥቃት ነው። ጥቃቱ በሞቃዲሾ ያለውን አጠቃላይ የተጋላጭነት ደረጃ ያሳያል። ከፍተኛ የሆነ ተጋላጭነት እንዳለ ያሳያል ነው ያሉት የመረጃ ምንጮቹ። ይህንን በተመለከተ አሜሪካ ከሳምንታት በፊት ባወጣቸው የቅድመ የሽብር ግምገማ በሞቃዲሾ አየር ማረፊያ እንዲሁም ልዩ ልዩ ወታደራዊ ካምፖችና ባለስልጣናት ቢሮዎች አካባቢ ጥቃቶች ሊፈጸሙ ስለሚችሉ ዜጎቿ በዚህ ቀጠና የሚያደርጉትን እንቅስቃሴ እንዲያቆሙ ደግሞ የአየር በረራዎችም ጭምር በሞቃዲሾ እንዳይደረጉ መከልከሏና ማገዷ ይታወቃል። በወቅቱ የሶማሊያ መንግስት የአሜሪካን ይህንን ማስጠንቀቂያ የኮነነው ነበር የነበረው። ምንም የሚፈጸም ነገር የለም፣ አጉል ስጋት ነው አሜሪካ ያቀረበችው በሚል በዚሁ ቀጠና አልሸባብ በርካታ የጦር መሳሪያዎችን ከሶማሊያ ወታደሮች ማርኳል። ትናንትና እንግዲህ ከበባ ማድረግ በርካታ መሳሪያዎችን መማረኩን ነው የተገለጸው። የአልሸባብ እንቅስቃሴ በዚህ ባለበት ሁኔታ የኢትዮጵያን አየር ኃይል ጨምሮ የአሜሪካ አየር ኃይል በአልሸባብ የሸበሌ ቀጠናዎች ተከታታይ የአየር ድብደባ ፈጽመዋል። የኢትዮጵያ አየር ኃይል ለአራተኛ ጊዜ ነው በዚህ ቀጠና እንግዲህ የአየር ድብደባ እየፈጸመው። የአሜሪካም ኳታርም የተባበሩት አረብ ኤሚሬትስ እንደዚሁ አውሮፕላኖች የሰው አልባ አውሮፕላኖች በዚህ ቀጠና በአልሸባብ ይዞታዎች ላይ ድብደባ እያደረጉ ነው ተብሏል። ለዚህ ሰዓት ያስኳቸው መረጃዎች እነዚህ ነው የሚመስሉት። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ስለተከታተላችሁ በእጅጉ አመሰግናለሁ። መልካም ጊዜ